ጎዳስ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? እናንተ እንዴት ናችሁ? ሌላ ጊዜ ዛሬ ሊቀዳል የሚመጣው ዛሬ ኢምፖርታንት ነገር አለ። ኢቢኤስ ላይ አዲስ ምዕራፍ የሚል ፕሮግራም ላይ ትናንትና አንዲት ወጣት ተለቀ ነበረ። የሚገርም አሳዛኝ ታሪኳ በጣም ነው የሚያሳዝነው። እና ኢቢኤስ አሁንም ድጋሚ ለምን የዚችን ልጅ ድምፅ አፈነው? ከዩቲዩብ ከቲክታክ ፕላትፎርም እንዳለ ሪሙቭ አድርጎታል ቪዲዮቿን። ለምን ብለን መጠየቅ አለብን። ይቺ ልጅ እገዛ ትፈልጋለች፣ መታከም ትፈልጋለች፣ ብዙ ነገር ያስፈልጋታል። ካመጣችሁልን በኋላ ለምን ድምጿን መልሳችሁ ታፍናላችሁ? እስከዛሬ የታፈነው ድምፁ አይበቃም? ከዚህ በፊት የተማረችበትን ዩኒቨርሲቲ ራሱ እንድትናገር አልፈቀዳችሁላትም። ሜቢ ድንገት ያኔ ይሄ ደንቢ ዶሎ ነው ምናምን ከሚባል ዩኒቨርሲቲ ታገቱ ተማሪዎች እንደነበሩ ታስታውሳላችሁ። ከዛ ውስጥ አንዷ ብትሆንስ ለምንድነው ዩኒቨርሲቲ እንዳትናገር የቆረጣችሁት? እንደገና ደግሞ መልሳችሁ ደለታችሁት። ፍትህ ያስፈልጋል። ሁላችሁም ኮፒሊንግ ሼር እያደረጋችሁ ኢቢኤስ ላይ አድርሱልኝ። ኢቢኤስ ያጠፋችኋትን ቪዲዮ መልሳችሁ ፖስቷት እንድናምን አታርጉን። ኢቢኤስ ከዚህ በፊት የሚሰራው ነገር ይሄ ነው ሲባል ነው ብያለን። እስከዛሬ አብራችሁ ነበርን። አሁን ላይ ግን የምታደርጉት ነገር አላማረንም። ስለዚህ ኢቢኤስ የህዝብ ነው ብላችኋል አይደለ? የህዝብ ድምፅ አታፍኑ። እንደ ሴትነት እኔ ጠይቃችኋለሁ። አንድ ሴት ተደፍራ በዚህ ልክ የሁሉ መከራ በዝቶባት በሀገሯ ላይ አሁን ደግሞ ድጋሚ እናንተ ገደላችኋት ይችን ምስኪን። ስለዚህ ድጋሚ ቪዲዮን ፖስቱ። ከዩቲዩብ አጥፍታችሁታል፣ ከቲክቶካችሁ አጥፍታችሁታል። ብታጠፉት እኛ ደግሞ ይዘነዋል። ስለዚህ ፖስቱ። ይች ልጅ ትረዳ፣ ሕክምና ያስፈልጋታል። ብዙ የታፈኑ ድምፆች እንዳሉ አስታውሱ። ሼር ኮፒሊንግ አድርጉላችሁም እና ኢቢኤስ ያጠፋውን ቪዲዮ መልሶ የሴቶችን ድምፅ ለምንድን ነው የሚያፍነው? ስንቱ ጉድ አለ ኢትዮጵያ ላይ፣ ስንቱ ጉድ። እኔም ሀገሬ ፈራዋት። አሁንማ እግዚአብሔር ሀገር አልባ ሆንን እኮ። ሰው በሀገሩ ተምሮ መውጣት ያልቻለበት ጊዜ ሆኗል። ሴት ተማሪ ተመርቃ የሚባል ነገር ዘበት፣ ልጄን አስተምሬ ተመርቄ የሚባል ዘበት በኢትዮጵያ ላይ አሁን። ሊቢያ ሆኖ የለ እንዴ? ሊቢያ እኮ ወጥተህ ትታገታለህ፣ ብር ትጠየቃለህ። አሁን እነዚህም ከዛ ውስጥ አንዷ ናት። ስለዚህ ኢቢኤስ መልሳችሁ ቪዲዮን ፖስቱ፣ ለህዝብ ድረስ፣ ህዝብ ይማርበት፣ ይነጋገርበት፣ ልጅቷ ትረዳ፣ ወደ ህዝብ ትምጣ። መረዳት ያስፈልጋታል። ብዙ የአእምሮ ጉዳት ሁሉ ብዙ ነገር የደረሰባት። ስለዚህ ድጋሚ አትግደሏት። ኢቢኤስ መልሱ ቪዲዮ። እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። ነገ ወዲያስ እንዴት ነው?